መዲና ውስጥ 12 ሰዎች የማይነቀንቁት የነበረ አንድ ሰው ነበር። አይነቀንቁትም። በጣም ፎርሳው ኃይለኛ ከመሆኑ የተነሳ ማለት ነው። ከዛ አንድ ቆዳ ላይ እንደዚህ ከቆመ 12 ሰዎች ጎትተው ቆዳው ይበጣጠሳል እንጂ ንቅንቅ አይልም። በጣም ጠንካራ የሆነ ሰው 12 ሰው ብቻውን ፋይታ ያደርጋል። ብቻውን ይሄን ወሬ አላህ መልእክተኛ ሲሰሙ ይሄንን አጋጣሚ ኢርዲን ክብሬን የሰውነት ክብሬን ለዚህ አጋጣሚ ለዳዕዋ ልጠቀመዋል። ዳዕዋ ላይ የአላህ መልእክተኛ ተጠቀሙት። ሰውየውን አስጠሩት። ብቻዬን እገጥምሃለሁ አሉት። የአላህ መልእክተኛ ማ አላቸው። ከማን ጋር ሆነ? ብቻዬን አሉት። የአላህ መልእክተኛ 12 ሰው ማይችል ሰው አረ ሌላ ሰው አምጣ አሉት። በፍጹም አላቸው። በፍጹም ብቻዬን አሉት። እርግጠኛ ሆነዋል። የአላህ መልእክተኛ ጉራም አይደለም ጀብድም አይደለም እዩልኝ ያዙኝ ያሙቁልኝ ምናምን ነገር አይደለም። ትክክል ነው የአላህ መልእክተኛ ያደረጉ። ሰውየው በጣም በንቀት ነው ያያቸው። ተገርሞ ቀጠሮ እያስተባለ ቀጠሮ ተያዘ። ቀጠሮ ግን ሲያዝ የአላህ መልእክተኛ ዝም ብሎ እንዳህያ መላፋት አይደለም የፈለጉት። ኢስላምን የሆነ መልእክት ማስተላለፍ ፈልገዋልና ያንተም ሰዎች ይምጡ የኔም ሰዎች ይምጡ፣ ካሸነፍኩ ምን ታደርጋለህ አሉት። የፈለከውን ጠይቀኝ አላቸው። ኮንፊደንስ የፈለከውን አለ። እስልምናን ትቀበላለህ አሉት። እቀበላለሁ አለ። እኔ ካሸነፍኩስ አላቸው። የፈለከውን ጠይቀኝ አሉት። የአላህ መልእክተኛ ከዛ ፋይቱ የሚጀመርበት ቀን ደረሰ። ሰው ተሰበሰበ፣ ገቡ፣ ተጀመረ። ነብዩ ብዙም ጊዜ ሰዓት አልሰጡትም። አንስተው አፈረጡት። ሳይጀመር ብሎ አፋፈረ። ተነሳሉት። ተዘጋጅተሃል አሉት። አዎ ተዘጋጅቻለሁ። አሁንም አንስተው አፈረጡት። ደነገጠ። አሁን አንድ እድል የመጨረሻ እድል ይሰጠኛል፣ 100 እድል ብትጠይቅም እሰጥሃለሁ አሉት። የአላህ መልእክተኛ ተነሳ፣ ራሱን እንትን አለ፣ አዘጋጀ። ይጀመር አሉት። አዎ ይጀመር። አነሱና አፈረጡት። አሁን እሳቸው ገሎ ነው መፎከር አይደል? ሰውየው ደነገጠ። እንደዚህ አይነት ሰው አጋጥሞት አያውቅም። እዛው ህዝብ በተሰበሰበበት አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ እስልምናን ተቀበለ። አሁን ጉልበታቸውን ለኢስላም ተገለገሉበት አልተገለገሉበትም? ይሄ ነው በቃ።